ሰላም ውድ የግራር ቻናል ቤተሰቦች እንደምን ቆያችሁኝ? በዛሬው ቪዲዮ ክፉኛ የበደሏችሁን ያስለቀሷችሁንና ያስቀየሟችሁን ሰዎች አንዲትም ቃል ሳታወጡ በሰሩት ስራ ራሳቸውን እንዲጸጸቱ ከዛም አልፎ በድጋሚ እናንተን ከማስቀየማቸው በፊት 10 ጊዜ ደጋግመው እንዲያስቡ የምታደርጉባቸውን 6 ጥበቦች እንመለከታለን። አንዳንድ ሰዎች ጎድተዋችሁ በድለዋችሁ ብቻ ያቆሙ ራሳችሁን የምትመለከቱበትን መነጽር እንድትቀይሩትም ያደርጓችኋል። ይዋሻችኋል፣ ይከዷችኋል፣ ይንቋችኋል። ዋጋችሁን ጥያቄ ውስጥ አስገብታችሁ ይህን ያህል ትንሽ ነኝ እንዴ ብላችሁ እንድታስቡ ያደርጓችኋል። ታዲያ ዋነኛው ልዩነት የሚፈጠረው እዚህ ጋር ነው። ለዛ ሁሉ ስራቸው የምትመልሱላቸው ምላሽ ቀጣይ ምን አይነት ሰው ትሆናላችሁ የሚለውን ይወስንላችኋል። ደካማ ከሆናችሁ ለሁሉም ስራቸው ምላሽ እየሰጣችሁ እነሱ በጀመሩት ጨዋታ ሁሌ ትሸነፋላችሁ። በራስ መተማመን ከሌላችሁ ጥለዋችሁ ስለሄዱ ብቻ ህይወታችሁ የተበላሸና ያቆመ ስለሚመስላችሁ በእንባ እየተከተላችኋቸው ዋጋችሁን ታረክሳላችሁ። ስሜታዊ ሰው ከሆናችሁ የመጨረሻ ቃላቸውን እንዲሰጧችሁ እየለመናችሁ ፈላጊ እንደሌለው ሰው ትሆናላችሁ። ነገር ግን ብልህ ሰው ደግሞ ሁሌም አሸናፊ የሚሆንበት ስውር ጥበብ አለው። ያንን የብልህ ሰው መንገድ ነው ዛሬ የምንመለከተው። ይህንን ቪዲዮ አይታችሁ ሲጨርሱ ታዲያ አሁን ካለባችሁ የልብ ስብራት መዳንና መፈወስ ብቻ አይደለም፣ በቀጣይም ማንም እንዳይበድላችሁ፣ ማንም ልባችሁን እንዳይሰብረው ራሳችሁን ትከላከላላችሁ። ዛሬም የተለመደ ደግና ቀና ልባችሁን ሰጣችሁኝ ቪዲዮን ላይክ በማድረግ ተባበሩኝ። ለግራር ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ጋብዛችኋለሁ። እነዛን 6 ስውር ጥበቦች አንድ በአንድ እንመልከታቸው። አንደኛ፣ ወዲያው ምላሽ አትስጡ። አብዛኛው ሰው የሚሳሳተው እና አቬሬጅ ሆኖ የሚቀረው ለነዛ አይነት ሰዎች ፈጣን ምላሽ ሲሰጥ ነው። ቶሎ ሪያክት ስታደርጉ ላደረሱባችሁ በደልና ጉዳት በሙሉ ወዲያው ምላሽ ለመስጠት ስትጣደፉ በቁጥጥራችሁ ስር ሆናችሁ አይደለም፣ በስሜት እየተነዳችሁ ነው ያንን የምታደርጉት። አንዴ ደግሞ እነዛ ቃላት ከአፋችሁ ከወጡ መቼም መመለስ አይችሉ። እስቲ ያስቡት፣ በንዴት የሆነ ሜሴጅ ከላካችሁ በኋላ ደግማችሁ በኋላ ስታነቡት የተጸጸታችሁበት ጊዜ የለም? ከሆነ ሰው ጋር ለማሸነፍ ለመርታት በንዴት ብዙ ከተከራከራችሁ በኋላ መጨረሻ ግን ምን ሆኜ ነው እንደዛ የሆንኩት ብላችሁ አልተጸጸታችሁም? ያም የሆነው ወዲያው ምላሽ መስጠት ደካማ ስለሚያደርጋችሁ ነው። ምክንያቱም እነሱ የእናንተን ስሜት እየተቆጣጠሩ ነው። ለጨዋታ ባዘጋጁት መውጫ በሌለው ሜዳ ሰተት ብላችሁ እየገባችሁላቸው ነው። እነሱ በፈለጉት መንገድ ብቻ መልስ እየሰጣችኋቸው ነው። ነገር ግን ቶሎ ምላሽ አለመስጠት ከዚህ ሁሉ ወጥመድ ያድናችኋል። ክፍተት ትፈጥራላችሁ። በዛ ክፍተት መሃል ራሳችሁን መቆጣጠር ትችላላችሁ። ዝምታ ከምታስቡት በላይ ሰዎችን ግራ ያጋባላችኋል። መልሳችሁ እንድትከራከሯቸው፣ እንድትጣሏቸው፣ ራሳችሁን እንድትከላከሉ፣ ውጥረት እንዲፈጠርባችሁ ነው የሚፈልጉት። ነገር ግን ረጋ ስትሉ፣ ስትሰክኑ እና ከነሱ በላይ መሆናችሁን በዝምታ ስትገልጹ ትንሽ መሆናቸው ይገባቸውና እጅግ ይበሳጫሉ። እሳቱን የለኮሱበትን ሁኔታ ይጸጸቱበታል። ስለዚህ የሆነ ሰው ሲበድላችሁ የእንባችሁ ምክንያት ሲሆንና ሲጎዳችሁ የመጀመሪያ ውሳኔያችሁ ሊሆን የሚገባው በችኮላ በስሜት በመገንፈል ለነሱ ምላሽ አለመስጠት ብቻ ነው። ራሳችሁን ለማረጋጋት በቀስታ ተንፍሱ። ራቋቸው ካስፈለገ። በግልጽ ለማሰብ ለራሳችሁ ጊዜ ስጡ። ሰዎች በሚፈታተኗችሁ ጊዜ ራሳችሁን መቆጣጠር ለሁሉም የተሰጠ ጥበብ አይደለም። ስለዚህ ያንን ካደረጋችሁ ታሸንፋላችሁ። ሁለተኛ ደግሞ እነሱ እንዲወዳችሁ በፈለጋችሁበት መንገድ ራሳችሁ መውደድ ጀምሩ። ሰዎች ከበደሏችሁ በኋላ ያለው መራር እውነት የሰሩት ስራ ሳይሆን የሰጣችኋቸውና ዋጋ ያልሰጡት ነገር ነው። ከነሱ የፈለጋችሁትን ነገር አስቡ እስቲ። ፍቅርን፣ ታጋሽነትን፣ ታማኝነትን እና እናንተን እንዲመርጧችሁ ብቻ ነበር የፈለጋችሁት ከነሱ።
እነሱ ግን የሰጧችሁ ተቃራኒውን ነው። አስቡት እስቲ። እናንተ ለነሱ ሁሌም ታጋሽ ነበራችሁ። ደጋግማችሁ ይቅር ትላችኋቸው ነበር። ባይመቻችሁ እንኳን ሁሌም ትገኙላቸው ነበር። ጥረት አድርጋችሁላቸዋል። ጊዜ ሰጥታችኋቸዋል። ትኩረትን፣ ፍቅርን ሳትሰስቱ ሰጥታችኋቸው ነበር። አሁን ራሳችሁን ጠይቁ ደግሞ ለመጨረሻ ጊዜ ያንን ሁሉ ፍቅርና እንክብካቤ ለራሳችሁ መቼ ነበር የሰጣችሁት? ታስታውሳላችሁ? አብዛኛው ሰው ተሰብሮ የሚቀረው ሰው ስለጎዳው ሳይሆን የሆነ ሰውን ለማቆየት ሲል ራሱን መስዋዕት አድርጎ ራሱን ሲጎዳና ራሱን ሲረሳ ነው። ሳይኖራችሁ እንኳ ብዙ ነገር ሰጥታችኋቸዋል። ንቀታቸውን ስትታገሱላቸው ነበር። ይለወጣሉ እያላችሁ ደጋግማችሁ እድል ስትሰጧቸው ነበር። መቆየት ከነበረባችሁ ጊዜ በላይ ከነሱ ጋር አብራችሁ ቆይታችኋል። ደካማ ስለነበራችሁ ሳይሆን ኬር ስለምታደርጉላቸው ነው። እውነታው ግን እዚህ ጋር ነው ያለው። ለራሳችሁ ለመስጠት የተቃወማችሁትን ነገር ለሰዎች በመስጠት ከኖራችሁ ሁሌም ባዶ ሆናችሁ ትኖራላችሁ። ስለዚህ ለምን እኔን መውደድ ከበዳቸው ብላችሁ ከመጠየቅ ይልቅ ለምን ራሴን ጣልኩኝ፣ ለምን ራሴን መውደድ አቃተኝ ብላችሁ ጠይቁ። አሁን ማድረግ ያለባችሁ ታዲያ ይህንን ነው። ሁሉንም ነገር ለራሳችሁ መስጠት ጀምሩ። ከራሳችሁ ጋር መልካም ነገር ማውራት ጀምሩ። ለሚጎዳችሁ ነገር እምቢ ማለትን ልመዱ። ሲደክማችሁ ማረፍ፣ ጤናማ አመጋገብን፣ ህይወት ቀለል ብሎ እንዲሰማችሁ ከሚያደርጋችሁ ሰዎች ጋር ጊዜን ማሳለፍ። የራሳችሁ ሰው ሁኑና ራሳችሁን ተከላከሉ። ይሄ ታዲያ የበደሏችሁን ሰዎች ለምን የሚጸጽታቸው ይመስላችኋል? ምክንያቱም ሰዎች የጎዱት ሰው ሁሌም ርካሽ ነገርን ብቻ ከሰዎች እየጠበቀ ራሱን ረስቶ እንዲኖር ይፈልጋሉ። ሌላ ተጨማሪ ጉዳት የሚያደርሱባችሁ ሰዎች ጋር እንድትሆኑ ይመኛሉ። ነገር ግን ለራሳችሁ ያላችሁን ደረጃ ከፍ እያደረጋችሁ ርካሽ ነገርን መታገስና መቀበል እንዳቆማችሁ ሲያውቁ በእናንተ ላይ ሳይሆን በራሳቸው ላይ ይጸጸታሉ። ከእናንተ ጋር እድሉ በነበራቸው ጊዜ ለምን በትክክል ትሪት እንዳላደረጓችሁ ሲያስቡ ይቆጩበታል። ስለዚህ በሌሎች ውስጥ ስትፈልጉት የነበረውን ፍቅር መጀመሪያ እናንተ ውስጥ መጀመር አለበት። ራሳችሁን በደንብ ውደዱ። በዚህ መንገድ ራስን መውደድ ራስ ወዳድ አያስብልም። ሶስተኛ ደግሞ ከበደሏችሁ በኋላ ማብራሪያን በጭራሽ እንዳትጠብቁ። የሆነ ሰው ከበደላችሁ በኋላ አእምሮአችሁ ሁሌም መልስ ይጠብቃል። ለምን ያንን ነገር አደረጉብኝ? እኔስ ምን ጎድሎኝ ነው? ደጋግማችሁ ታብሰለስሉታላችሁ ያንን ጉዳይ። መጥተው በጠረጴዛ ዙሪያ ተቀምጠው ያደረጋችኋቸውን ነገር በሙሉ እንዲያስረዷችሁ ትፈልጋላችሁ። ያ ግን በጭራሽ አይሆንም። ያ ማብራሪያ መፈለጋችሁ፣ ያ ብዙ መልስ የጠበቃችሁበት አጋጣሚ በሙሉ ከነሱ ጋር አስተሳስሮ ያቆያችኋል። አንዳንዴ ተመልሰው መጥተው ሊያብራሩ ይችላሉ፣ ግን የሚነግሯችሁ ውሸቱንና የሚደረድሩትን ሰበብ ብቻ ነው። እንዳልኳችሁ የነሱን ማብራሪያ መጠበቅ ከነሱ ጋር ስሜታችሁ ተሳስሮ እንዲቆይ ያደርጋችኋል። ሁኔታውን ደጋግማችሁ ማሰብ፣ ባህሪያቸውን መገምገም፣ ሳታስተውሉት የአእምሮ ሰላማችሁን እንዲቆጣጠሩ እያደረጋችኋቸው ነው። ምክንያቱም ቁስላችሁን ለማዳን በእነሱ ቃላት ላይ ጥገኛ ሆናችኋል። ግን የምን ማብራሪያ ነው ከነሱ የምትጠብቁት? ንቀታቸው ማብራሪያ አይደለም? ጥረት አለማድረጋቸው ማብራሪያ አይደለም? ክህደታቸው፣ እናንተም መግፋታቸው፣ እናንተም በሌላ ሰው በፍጥነት መተካታቸው ማብራሪያ አይደለም? እናንተም ማሳዘናቸው፣ ማስለቀሳቸው ማብራሪያ አይደለም? ከዚህ በላይ እኮ ምንም ማብራሪያ የለም። ሁሉም ነገር ደግሞ ማብራሪያ አያስፈልገውም። ተግባራቸው በቂ ነው። መጥተው ተቀምጠው ሁሉንም ነገር ቢነግሯችሁ እንኳን እያንዳንዱን ምክንያት እያንዳንዱን ሰበብ ቢደረድሩ የሰሩትን ስራ አይለውጠውም፣ ህመሙን አያጠፋላችሁ። እነሱ ላይ የነበራችሁን እምነት መልሳችሁ እንድትገነቡ አያደርጋችሁም። ስለዚህ ከነሱ መልስ ከመጠበቅ ይልቅ ራሳችሁ ነገርን ደምድሙት፣ በ4 ነጥብ ዝጉት። የተከሰተውን ነገር ተቀበሉ፣ ተማሩበት። ሰላማችሁ ከምንም ነገር ይበልጣል። ያንን ባቆማችሁ ጊዜ፣ በሩን በዘጋችሁት ጊዜ ሁሉም ነገር ይሰማቸዋል። በረዶ ቤት ውስጥ እንደተኙ ነገር ሁሉም ነገር ቅዝቃዜው ይሰማቸዋል።
እነሱን እየተከተላችሁ ስለ ጉዳዩ እንዲያብራሩ መለመን ስታቆሙ ስለ እናንተ ብቻ ማሰብ ይጀምራሉ። ያ ሐሳብ የጸጸት ሁሉ መጀመሪያ ይሆንባቸዋል። አራተኛ ደግሞ ህመሙን ብቻ ሳይሆን ትምህርትም ውሰዱበት። አብዛኛው ሰው በሰዎች ከተጎዳ በኋላ ሐሳቡና ትኩረቱ በሙሉ ህመሙ ላይ ነው። ጥቂቶች ብቻ ናቸው ከዛ ህመም ተነስተው የሚያድጉት። የሆነ ሰው ሲጎዳችሁ አእምሯችሁ የሚጠመደው በሰሩት በደል ላይ ብቻ ነው። ክህደታቸው፣ ንቀታቸው፣ ያሳዘኗችሁ ሁኔታ ደጋግማችሁ ያንን ነገር አእምሯችሁ ላይ ታመላልሱታላችሁ። ነገር ግን እያንዳንዱ የተጎዳችሁባቸው፣ የተበደላችሁባቸውና ያለቀሳችሁባቸው አጋጣሚዎች በልርሳህ የማይረሳ ድብቅ ትምህርቶችን ያስተምሯቸዋል። ምናልባት ተቀባይነት የሌለው ባህሪያቸውን ወይም የነሱን ሬድ ፍላግ ገና በጊዜ ተመልክታችሁባቸው ስለወደዳችኋቸው ብቻ ወይም ነገ ያስተካክላሉ ስላላችሁ ብቻ ችላ ብላችሁት በኋላ ግን ዋጋ ከፍላችሁበት ይሆናል። ምናልባት በፍጥነት አምናችኋቸው ነበር። ምናልባት ለማይቀየር ሰው ደጋግማችሁ እድል እየሰጣችሁ ነበር። ያ ሁሉ ህመም እውነት ነበር፣ መልእክቱም ግን እውነት ነበር። ብልህ ሰዎች ታዲያ ይሄ ሁሉ ነገር ለምን እኔ ላይ ተከሰተብኝ ብለው አይጠይቁም። ይሄ ሁሉ ነገር ምንድነው የሚያስተምረኝ ብለው ነው ራሳቸውን የሚጠይቁት። ምክንያቱም ይህቺ ጥያቄ መላ ህይወታችሁን ትቀይርላችኋለች፣ ከበደል በኋላ ማለት ነው። ምን ተማርኩበት ብላችሁ ስትጠይቁ የተበዳይ አመለካከትን አስወግዳችሁ ተማሪ ትሆናላችሁ። ተማሪ ደግሞ እያደገ ነው የሚሄደው። የተበዳይ አመለካከትን ብቻ ይዞ የሚቀር ሰው ደግሞ እዛው ተጣብቆ ቆሞ ይቀራል። ስላለፈ ህይወታችሁ አስቡ እስቲ። በጣም የተሰጣችሁበት ነገር ትልቅ ትምህርት አስተምሯችኋል። በጣም የጎዷችሁ ሰዎች በጭራሽ መታገስ የሌሉባችሁ ነገሮች አስተምሯችኋል። ያኔ በነዛ አጋጣሚዎች የሰበሯችሁ አጋጣሚዎች ዛሬ ላላችሁ ግንዛቤ አድርሰዋችኋል። መተኪያ የሌለው የእናት ሞት ነው እንጂ ወዳጅማ ቢሄድ ይመጣል ወዳጅ ብሎ ነበር ቴዲ አፍሮ በዘፈኑ። ምን ልላችሁ ፈልጌ ነው፣ ህመም የፈለገ ቢሆን ጊዜያዊ ነገር ነውና ከጊዜ በኋላ ይረሳል። ከዛ ህመም የተማራችሁት ትምህርት ግን እድሜ ልክ አብሯችሁ ይኖራል። ውድ ተመልካቾቼ እስከዚህ ድረስ ከተከታተላችሁኝ ቪዲዮን ወዳችሁታል ማለት ነው። አሁን ላይክ ያላደረጋችሁና ኮሜንት ላይ ያልተሳተፋችሁ እየተሳተፋችሁ እንድትከተሉኝ በአክብሮት እማጸናችኋለሁ። ወደ ቀጣዩ ደግሞ እንለፍ። አምስተኛ ደግሞ የስሜት መራራቅን ፍጠሩ። አንዳንዴ የጎዷችሁ ሰዎች ህይወታችሁ ውስጥ እየኖሩ ይሆናል አሁንም። እሱ ደግሞ በጣም አደገኛ ነገር ነው። ምክንያቱም ቁስሉ አያበቃም፣ ይደጋገምባቸዋል እንጂ። አሁንም በኖርማል ጓደኝነት ታወሯቸው ይሆናል። አሁንም ደጋግማችሁ ታያዋቸው ይሆናል። አሁንም ለነሱ የሆነ ስሜት ይሰማቸዋል። ያ ሁሉ ነገር ግን ተገቢ አይደለም። የተጎዳችሁበት ቦታ እየቆማችሁ ልትድኑ አትችሉም። የስሜት ርቀትን መፍጠር እነሱን መጥራት አይደለም፣ ራስን መከላከል፣ ራስን መውደድና ለራስ ክብር መስጠት ነው። ከትዝታ ይልቅ ሰላምን መምረጥ ነው። የስሜት ርቀትን መፍጠር በአንድ ሌሊት እነሱን ብሎክ ማድረግ አይደለም። ሁሉን ነገር ለነሱ ሼር ማድረጋችሁን ማቆም፣ ለእያንዳንዱ የነሱ ተግባር ምላሽ አለመስጠት፣ ሁሌ ለነሱ መገኘታችሁን ማቆም ነው። ከዛም ቀስ በቀስ ከነሱ እየተነጠላችሁ እየረሳችኋቸው ትሄዳላችሁ። ምክንያቱም የሆነ ሰውን በጣም ቀርባችሁ ስትኖሩ ማንነቱን አትመለከቱትም። ስሜታዊ ብቻ ነው የምትሆኑለት። ስሜታዊነት ደግሞ ያውራችኋል። ስለዚህ ርቀት መፍጠርን ጀምሩ። ከነሱ ጋር ጥቂት ጊዜን ብቻ አሳልፉ፣ የሚያገናኛችሁ ጉዳይ ቢኖር እንኳን ማለት ነው። በራሳችሁ ላይ በድጋሚ ፎከስ አድርጉ። ከዛ የሚከሰተውን ተመልከቱ። መጀመሪያ ጥሩ ነገር ሊሰማቸው ይችላል። እነሱ እንዳሸነፉ ሊቆጥሩት ይችላሉ። የሆነ ቦታ ሆናችሁ እያለቀሳችሁ ነው ብለው ሊያስቡ ይችላሉ። እስኪመለሱ የምትጠብቋቸው ይመስላቸዋል። ግን ቀናቶች፣ ወራቶች ሲያልፉና የብስጭት ሜሴጅ ሳትልኩላቸው ስሜታዊ የሆናችሁባቸውን ነገሮች ፖስት ካላደረጋችሁ በስራቸው ራሳቸው ይዋረዱበታል። ርቀት ተፈጠረ ማለት
እነሱን አጣችኋቸው ማለት ሳይሆን ራሳችሁን መርጣችኋል፣ ራሳችሁን አግኝታችኋል ማለት ነው። ስድስተኛና የመጨረሻው ደግሞ በልባችሁ ይቅር በሏቸው። ይቅር የምትሏቸው ይቅርታው ስለሚገባቸው ሳይሆን እናንተ ሰላም ስለሚገባችሁ ነው። ሰላም ደግሞ ውዱ ሀብታችሁ ነው። አንዳንድ ሰው ይቅር ማለትን እንደ ስንፍና ይቆጥረዋል፣ እንደ ስህተት ይቆጥረዋል። ግን የማታስቡትን ትልቅ የአእምሮ ሰላምና ፎይታን ይሰጣቸዋል እነሱን ይቅርታ ስትሉ። ያንን ሁሉ ነገር ካደረጉ በኋላ ይቅር ልበላቸው እንዴት ነው የምታስበው ልትሉኝ ትችላላችሁ። ግን ታገሱኝ እስቲ። ይቅር በሏቸው ስላችሁ እኮ ያሉበት ቦታ ድረስ ሄዳችሁ ተንበርከካችሁ ለምኗቸው እያልኳችሁ አይደለም። ወይም ደግሞ አማላጅ እየላካችሁ ይቅር የምታስብሉበት ሁኔታ አይደለም። በልባችሁ ግን ያንን ሰው በቅንነት ይቅርታ አድርጉለት ነው እያልኳችሁ ያለሁት። ምክንያቱም ያንን ሰው ይቅር ማለት ለራሳችሁ የምትሰጡት ትልቅ ስጦታ ስለሆነ ነው። ይቅር ማለት እነዛ ሰዎች የበደሏችሁ ነገር ትክክል ነበር ማለት አይደለም። ያንን በደል መርሳት ማለት አይደለም። እንዲመለሱ እያደረጋችኋቸውም አይደለም። ምክንያቱም የሆነ ሰውን ይቅር ብላችሁት ሁለተኛ ከዛ ሰው ጋር ደግማችሁ ላታወሩ ትችላላችሁ። ይቅር ሳትሏቸው ቂምን አዝላችሁ ከቀጠላችሁ የእነሱን ሁኔታ በተለያየ ጊዜ እያስታወሳችሁ አእምሯችሁን ታስጨንቃላችሁ፣ ብስጭቱን ትሸከሙታላችሁ፣ ክብደቱ ሁሌም ይሰማችኋል። ታዲያ ይሄ ነገር እነሱ ቢሄዱም ትጎዱበታላችሁ። ይቅርታ ግን ያንን ሰንሰለት ይበጥሰዋል። ምክንያቱም ቂምን በልብ አዝሎ መኖር እነሱን አይጎዳቸውም፣ እናንተ ግን ይበዘብዛቸዋል። ስለዚህ በልባችሁ ይቅር ማለት እነዛ ሰዎች በድጋሚ ታምኗቸዋላችሁ ማለት አይደለም። ሌላ እድል ትሰጧቸዋላችሁ ማለት አይደለም። የተፈጠረውን ነገርም ረስታችሁታል ማለት አይደለም። ወይ ደካማ ሆናችሁ ማለት ሳይሆን ለውስጥ ሰላማችሁ ማሰብ ጀምራችኋል ማለት ነው። ስለዚህ እነዚህ 6 አስገራሚ ጥበቦች የመዳኛ መንገዶች ናቸው። ይህ ቪዲዮ እንደጠቀማችሁ ምንም አልጠራጠርም። ያንን ካመናችሁ ደግሞ ቪዲዮን ማየት ለሚገባቸው ሰዎች ሼር አድርጉላቸው። ከ6ቱ የወደዳችሁትን ደግሞ በኮሜንት አሳውቁኝ። ሐሳባችሁንም በግልጽ በነጻነት ንገሩኝ ኮሜንት ላይ። እያንዳንዱን የእናንተን ኮሜንት አነበዋለሁ፣ ምላሽም ሰጥበታለሁ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ሁኑ። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም ከልብ አመሰግናለሁ። በቀጣይ ደግሞ በሌላ ፕሮግራም እስክንገናኝ ሰላም ቆዩልኝ።